በዛሬው ቀን የተሰማው ነገር እጅግ በጣም ቀስም ይሰብራል ማለት ነው። እንደዚህ ይሆናል ብዬ ጭራሽ እኔ አልጠበቅኩም ነበር። ነገር ግን ሆነ። ፈጣሪ መጨረሻችንን ያሳምረ። የሰው ልጅ መጨረሻው ሲያምር ነው እና ሁሉም ነገር ቆንጆ የሚሆነው ማለት ነው። ይህንን ቪዲዮ ላይክ እያደረጋችሁ እስከ ፍጻሜው ተከታተሉ። ሰላም ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? የኔ ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሰዓታችሁ አቆጣጠር የነጋባችሁም የመሸባችሁም የረፈደባችሁም ሰላማችሁ በክርስቶስ ብዝት ትርፍርፍ እያልኩኝ ዛሬ እንግዲህ በአዲስ መረጃ ወደ እናንተ ብቅ ብያለሁ ማለት ነው። ዛሬ የሰማሁት ነገር እጅግ በጣም ልብ ይሰብራል። እውነት እንደዚህ ይሆናል ብዬ ጭራሽን ያልጠበቅኩም ማለት ነው። አንዳንድ ጊዜ ሰው ወጣት ሲሆን ልቡ ያብጣል፣ የሚያደርገውን ነገር አያውቅም። ወይ ምክር አይሰማ ወይ ለራሱ የማያውቅ ሰው ገጥማችሁ ያውቃል በህይወታችሁ? እውነት ለመነጋገር በጣም ነው ያሳዘነኝ ማለት ነው። ምንድን የሆነውን ነገር እንግዲህ ፍቅረኛ ይዝና ፍቅረኛው ደግሞ እንግዲህ ወንድምና እናትን በቃ ወደ ማስወገድ አለብህ፣ ገንዘብ ያስፈልገናል፣ ንብረት ያስፈልገናል እያለች በጣም ብዙ ጊዜ ደጋግማ እንደምታወራለት ነው የተሰማው ማለት ነው። በስተመጨረሻም እንግዲህ የፍቅረኛውን ወሬ ሰምቶ የፍቅረኛውን ምክር ሰምቶ ፍቅረኛውን ይዞ እንግዲህ ቤተሰቦቹ ጋር ሲሄድ እናቱና ወንድሙ ለምንድን ያልሳቃችሁት ለምንድን ያልተደሰታችሁት በሚል ሁኔታ እስከ መጨረሻው ድረስ በአሰቃቂ ሁኔታ ህይወታቸው መንጠቁ ተሰምቶ ነበር ከዚህ ቤት። በዛሬው ቀን ደግሞ የተሰማው ነገር እጅግ በጣም ልብ ይሰብራል። እንግዲህ ከፖሊሶች ጋር በሚደረግ ግብግብ በስተመጨረሻ በተተኮሰበት ጥይት ሞቶ መገኘቱ ተሰምቷል ማለት ነው። ደግሞ ሌላው በጣም የሚያሳዝነው ነገር ምንድነው? ፍቅረኛው ከነመጨረሻው እሱን አትፈልገውም፣ ገንዘብ ብቻ ነበር የምትፈልገው። ሌላ ፍቅረኛ አላት ማለት ነው። እሷ የምትፈልገው እሱን እንደዚህ አድርጋ ገንዘቡን ተተቀበለች በኋላ ጥላ መሄድ ነበር የፈለገችው ማለት ነው። በአጠቃላይ ሲጣራ የተደረሰባት ነገር ይሄ ነው። ሴት የላከው ጅብ አይፈራም እንደሚባለው ተረቱ እንግዲህ ወንድሙንና እናቱን በአሰቃቂ ሁኔታ የገደለው ለሚስቱ ወይም ገና ላላገባት ፍቅረኛው ብሎ ነው ማለት ነው። በእሷ ምክር እሷን ለማስደሰት እሷን የገንዘብ ጥማቷን ለማርካት ሲል እናቱንና ወንድሙን በአሰቃቂ ሁኔታ ህይወታቸውን ከነጠቀ በኋላ አመልጣለሁ ብሎ እንግዲህ እሱም በፖሊስ በተደረገ ግብግብ በስተመጨረሻም ህይወቱ ማለፉ ተሰምቷል ማለት ነው። በጣም ያሳዝናል። እውነት በጣም ነው የሚያሳዝነው። ምክንያቱም ይሄ ልጅ በእሷ ፍቅር ታውሮ የሚያደርገውን ነገር አቶ ግን ፍቅር ነው ይሄ ፍቅር እኮ ሰውን ግደሉ አይልም፣ ሰውን አጥፎ አይልም። የፈለገ ነገር ቢያፈቅራት ራሱ ማለት ነው። ለማንኛውም ምን ያልፈርድም፣ ፈራጁ ራሱ መድኃኒዓለም ስላለ ማለት ነው። እና ግን መጨረሻው በጣም ያሳዝናል። ፈጣሪ መጨረሻችንን ያሳምረው። ቢኖርም ደስተኛ ሆኖ አይኖርም ነበር። መጨረሻው ግን እንደዚህ ሆነ ማለት ነው። እናቱንም ወንድሙንም በእጁ አጥፍቶ እሱ መጥፊያው ሆነ የመጨረሻው ማለት ነው። እና ፈጣሪ መጨረሻችንን ያሳምረው። ሁሉም ነገር መጨረሻው ሲያምር ነው። ገንዘብ እኮ ሰርቶ ማግኘት ይችላሉ፣ የተሻለ ሀገር ነው ያሉት። ነገር ግን አንዳንድ ሰው ገንዘብ የቱንም ያክል ገንዘብ ቢኖረው እርካታ የለውም፣ ሰርቶ መለወጥ አይፈልግም። ሰው ያገኘውን ገንዘብ ግን ሁሉንም አግበስብሶ መውሰድ ይፈልጋል። እና ሴትዮዋ ራሱ በጣም ትገርማለች። እንደዚህ አይነት ሴቶች በጣም ሚሊዮን እንደሆኑ እናውቃለን። ሀገራችን ላይ ሆነ አሁን እንደውም እየተደራጁ እገል ብር አላት እንግዲው ባሏን ሴት ጋር እየላከች አግባትና ገንዘቧን ተካፍለ ትመጣለህ፣ አግቢውና ገንዘቡን ተከፍለች ትመጫለች በማለት በመመካከር ነው አሁን እንደውም ጭራሽ የተሰማሩት ማለት ነውና በጣም ያሳዝናል። ብቻ የገንዘብ ነገር በአጠቃላይ ኢትዮጵያውያን በገንዘብ ታውረናል። ሌላውና ወደ ገደለው ስገባላችሁ ቤተሰቦች፣ ይሄ በምስሉ ላይ የምታዩት እንግዲህ ደንብ አስከባሪ ነው ተብሏል። የጨበጠውን ድንጋይ ይታያቸዋል ብዬ አስባለሁና እንግዲህ ሹፌሩና ረዳቱን ሁለት ሰው ጭናቸዋል በሚል ሁኔታ 300 ብር ካልከፈላችሁ በሚል ነው እየተባለ ነው ያለው። በአሰቃቂ ሁኔታ ሲደበድባቸውም ነበረ። ረዳትና ሹፌር እንግዲህ በተናገሩት መሰረት እኛም እኮ ወንዶች ነን፣ ነገር ግን ለሀገራችን ለቤተሰቦቻችን ብለን እንቆይ በሚለው ነው እንጂ አልተሰማንም ማለት አይደለም ብለው እጅግ በጣም ቀስማቸው እንደተሰበረ በርካታ የሶሻል ሚዲያዎች እየተቀባበሉት ይገኛል። ጉርሻ ፔጅም ፖስት አድርጎታል ማለት ነው። በጣም ያሳዝናል። ሀገራችን ላይ ትንሽ ስልጣን ያለው ሰው ደንብ አስከባሪ የሚሆን ፖሊስ የሚሆን በጣም ብዙዎቹ ነዋሪን በጣም በአሰቃቂ ሁኔታ እየደበደቡ ገንዘብ እየተቀበሉ ሀገራችን ላይ ባለውበት አካባቢ ፖሊሶች ተመድበው ይመጣሉ ማለት ነው። ተመድበው ሲመጡ ገበሬውን ምንም የማያውቀውን ገበሬ እንዴት እንደሚደበድቡት አውቃለሁና ይሄን ልጅ እነኚህ ረዳትና ሾፌሩ በዚህ ሁኔታ ሲደበደቡ ይሄ ብቻ አይደለም። እንደው ዝም ብዬ ነው ፎቶ ያመጣሁላችሁ እንጂ በጣም ብዙ ፎቶ አለ ሲደበደቡ የጨበጠው ድንጋይ ምን እንደሚያክል ማለት ነው። እና በጣም ያሳዝናል። እነኚህ ሰዎች እኮ መልስ መመለስ ይችላሉ እኮ። ይሄ ልጅ እኮ ጠቅልለው መጉረስ ይችላሉ እኮ። እነሱም እኮ እንደሱ መልስ መስጠት ይችላሉ። ነገር ግን ቤተሰብ አላቸው፣ ልጅ አላቸው፣ የሚረዱት ሰው አላቸው፣ የራሳቸው የሆነ ሰው አላቸው፣ ደካማ ጎና አላቸው። እሱም እንዳቀሙ ስልጣን ስለሆነ ነው ይሄ ነገር እና ዝም በእንደዚህ በሚያክል ድንጋይ እየተደበደቡ ማለት ነው። እኔ በጣም ነው የተሰማኝ። አገራችን ወዴት እየሄደች ነው? እውነት አገራችን ወዴት እየሄደች ነው? እስከ መቼ
የኛ መጨቆን የኛ ስቃይ እስከ መቼ ነው? የኛ ስቃይ የሚያበቃው መቼ ነው? የኛ በደል የሚያበቃው መቼ ነው? ሀገራችን እኮ በቃ ቀኝ ግዛት እየተገዛች እኮ ነው። የኛ ብር ነው የሚካፈለው፣ ደሞዛቸው በእኛ ብር ነው፣ ታክስ የምናወጣው የምንገብረው፣ የተለያዩ ነገሮችን እያወጣን በእኛ ብር ነው የሚተዳደሩት። ነገር ግን ህዝቡን ተመልሰው የሚያደርጉትን ተመልከቱ ማለት ነው። እና እጅግ በጣም ነው የተሰማኝ። መጀመሪያ ገና ጉርሻ ፔጅ ፖስት አድርገው ሳየው በጣም ነው ቀስሜ የተሰበረው። ምክንያቱም እኛ አካባቢ ራሱ ተመድበው የሚመጡ ፖሊሶች ምን አይነት ሰቆቃ እንደሚያሳድሩ በነዋሪው ላይ አስታውሳለሁ። በቃ በጣም ብዙ ስቃይ ነው የሚያደርሱት። እንግዲህ ሰው ቢገድሉ እንኳን እኛ አካባቢ ተመድበው የሚመጡ ፖሊሶች ማንም ጠያቂ የላቸውም፣ እንደፈለጉ ነው። ድብደባማ ኖርማል ነገር ነው። በቃ እንደ አህያ ነው ሰውን የሚወግሩት ማለት ነው። እና ይሄንን ሰውዬ ሳየው በጣም ነው ልቤ የተሰበረው። በዛ ላይ ደግሞ ሾፌሩና ረዳቱ የተናገሩት ነገር እጅግ በጣም ነው ልቤን ያደማው ማለት ነው። እና ወንድነት ይፈታተናቸዋል። ነገር ግን ዝም ማለት አለባቸው፣ መቻል አለባቸው። ሲወገሩ እንደ አህያ ጸጥ ማለት አለባቸው። እና አገራችን ላይ ያለው ነገር እጅግ በጣም ነው የሚሰብረው ቀስም። እኔ በበኩሌ በጣም ነው የተሰማኝ፣ በቃ በጣም ማለት ነው። እና እስከ መቼ እውነት ቆማችሁ እኮ እንደመረገጥ የሚያም ነገር የለም። ቆሞ እንደመረገጥ የሚያም ነገር የለም። በራሳችን ብር እየቀጠርን እኛው ተመልሰን ግን እንረገጣለን። እኛው ተመልሰን ስቃያችንን እንደፈለግን መኖር አንችልም። እና ፈጣሪ ለሀገራችን ምሕረትን ይላክላት። ብቻ በጣም ነው የሚያሳዝነው። በግሌ በጣም ነው ቀስቤ የተሰበረው ማለት ነው። እና አላቅም ምን እንደምል ራሱ አላቅም። እኛ ተከበናል ማለት ነው። ቀኝ ግዛት ውስጥ ነው ያለ ነው ባጭሩ። ቀኝ ግዛት ናት ኢትዮጵያ። በአጠቃላይ በእኛ በወገኖቻችን እኛ ባስተማርናቸው፣ መቼም ሁሉም ሰው ቤተሰብ አለው፣ ያለ ቤተሰብ የተፈጠረ ሰው የለምና እኛ ባስተማርናቸው፣ ወላጆቻችን ባስተማሩ ባሳደጉ ተመልሰው ሲመደቡ ግን ይረሱታል። ገንዘብና ገንዘብ ብቻ ነው የሚፈልጉት ማለት ነውና ይሄ ሹፌርና ረዳት እንግዲህ ለምን ሁለት ሰው ጫናችሁ በሚል ሁኔታ ነው እንደዚህ ሲደበደቡ የነበሩት። በጣም ነው ያዘንኩት። እንዳየሁት ልቤን የተሰበረው ማለት ነው። እንደምታዩት አፍርደቼ ብላ ነው ወይ እንኳን እንደዚህ እየደበደበ እንደዚህ እየቃማ አልተለወጠም። ያው ለሲጋራና ለጫት መቃሚያ ነው የሚሆነው። እና ብቻ በጣም ነው የሚያሳዝነው እውነት። በዚህ ደረጃ ሰው በገዛ ዜጋው በገዛ ወገኑ እንደዚህ በአደባባይ ሲዋረድ ማየት በጣም ነው የሚያመው። ከምንም በላይ ደግሞ እነሱ የተናገሩትን ስሰማ ልቤን ተሰበረው ማለት እኛም እኮ ወንዶች እኮ ነን፣ ነገር ግን ቤተሰብ ስላለን ነው፣ ለቤተሰብ ስንል ነው ይህን ሁሉ ነገር የምናሳልፈው። እና እኔ እውነት ብቻ አላቅም። እውነት ቃላት ራሱ ታውቃላችሁ፣ አማርኛውን ራሱ አቀናባበሪ መናገር እስከሚቸግረኝ ድረስ በቃ ባለች ባንደበቴ አማርኛ መቀናበር እስከሚቸግረኝ የተሰማኝ ማለት ነው። ለምን አንደኛ እነዚህን ይሄን ሊሳይ አገራችን እኛ አካባቢ ተመድበው የሚመጡ ፖሊሶች ናቸው ትዝ ያሉ ልክ ይሄን ልጅ እንዳየሁት ማለት ነው። እና ብቻ በጣም ያሳዝናል። የሀገራችንን ትንሣኤ ፈጣሪ ያሳየን። በሀገር ውስጥም በሀገር ውጭም የሚሰማው ነገር በሙሉ ቀስም የሚሰብርና ተስፋ የሚያስቆርጥ ነገር ነው። በቃ መኖር ምንድን ነው ያላችሁ ራሳችሁን ልጠይቁ። ለጥያቄያችሁ እንኳን መልስ የሚሰጣችሁ ሰው የለም። እና ሰው ሁሉ በሰው ላይ በዚህ ደረጃ የጨከነው ለምን እንደሆነ አላውቅም። ብቻ ሁሉም ነገር ተጨካግኗል። ሁሉም ሰው በቃ ተቀይሯል። ሁሉም ሰው ብርና ብር ብቻ ነው የሚፈልገው። እሺ ሰርቶ እኮ ብር ቢወድ ብር ቢያገኝ ምንም ማለት አይደለም። ግን ሰው የሰራውን ሰው ደክሞ ያገኘውን ብር መጠቀም መውሰድ ይፈልጋል ማለት ነው። እና ኧረ በስመ አብ ብቻ በጣም የሚያስጠላው በጣም የሚዘገንን ነገር ነው ሁሉ የሚሰማው ነገር ማለት ነው። እና ሌላው ነገር እንግዲህ የትዝታ ባለቤት እስካሁን ድረስ የደረሰበት ነገር አልታወቀም ማለት ነው። ዋሽታ ሆኖ ቀርቷል። እውነት በጣም ይገርማል። አንድ ትልቅ ሀገር ላይ ግብፅን የምታክል ሀገር ላይ ተቀምጦ ነገር ግን ሊገኝ አለመቻሉ እውነትም ልጁ በቃ እጁ ረጅም እንደሆነና ያው ገንዘብ ካላችሁ ሁሉ ነገር ይቻላል አሁን ላይ ነው። የሚገርም ነገር ነው ማለት ነው። እና ሁላችሁም ለማንኛውም ካያችሁ ጥቆማ በማድረግ እንዲያዝ አድርጉ። የእህታችንን ፍትህ ማየት አለብን። ቤተሰቦቿ ፍትህ ማግኘት አለባቸው። ነው አንዳንድ ጊዜ በቃ ሳስበው የፍትሁን ነገር ሳስበው ድክም ነው የሚለኝ። በቃ ሁሉም ነገር ይደክመኛል። ፍትህ እንደሌለች አውቃለሁኝ። ግን መንግስት የሚባል አካል እስካለ ድረስ መቼም ፍትህ እንጠይቃለን፣ ፍትህ እንጠብቃለን። ሀገራችን ከገባ በእርግጥ በጣም ብዙ ኬላዎች ላይ ተፍትሽ እንዲደረግበት ተቋቁሟል ተብሏል። እንደኔ ግን ሀገር ከገባ ተስፋ አለ ብዬ አላስብም። በተለይ በአሁን ሰዓት ምንም ተስፋ የለውም እውነት ለመነጋገር ማለት ነው። እና ለማንኛውም የትም ቢያመልጥ ሰው ልጅ ከህግ ሊያመልጥ ይችላል፣ ግን ከህሊናው ማምለጥ አይችልም። ሁሌም ቢሆን ሲጸጸት ይኖራል። ቢታሰርም የሆነ ነገር ቢደረግም ምንም ለውጥ የለውም። በቃ የህሊና እስር ይበልጣል ብዬ ነው የማስበው። እና ለእህታችን ለትዝታ ነፍሷን ይማሩ፣ ለቤተሰቦቿም ለሁሉም መጽናናት ይስጣቸው። እውነት እኔ እንጃ ብቻ በጣም ያሳዝናል። ፈጣሪ መጨረሻችንን ያሳምረው። አንቀደም እንጂ ከተቀደምን በኋላ ፍትህ ምናምን ማለቱ ምንም ለውጥ የለውም ማለት ነው እውነት